ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በድጋሚ መጥቻለሁ። ቤተሰብ ላይክ ሸር እያደረጋችሁ ማለት ነው። ዛሬ ማለት የፈለኩት ምንድነው ትናንትና ጽጌና ዳኔ ትናንትና አንድ ቪዲዮ ለቀው ነበረ። እንዳያችሁት ዱባይ አብረው ነበር የሄዱትም ካሁን በፊትም አብረው ነው የሚሄዱ አይለያዩም ማለት ነው ዳኔና ጽጌ። ነገር ግን እሱ ቀድሞ መጣ። እዛ ትንሽ ተጣልተው ነበረና እሱ ቀድሞ መጣ። አሁን ለየብቻ ነው ያሉት ማለት ነው። እና ምን ማለት ፈልጌ ነው ዳኒ ጽጌ ላይ የሚያደርገውን ነገር ሁላችንም አይተናል። ሁላችንም ያየነው ነገር ነው። ድሮ የነበሩት ከልጅነታቸው ጀምሮ ነው ቪዲዮ ሲሰሩ የነበረ ቲክቶክ ላይ እንዲሁም ዩቲዩብ ላይ እና ብዙ ጊዜ ቻናላቸው ተዘግቶባቸዋል። ይሄ አዲስ ቻናላቸው ነው ማለት ነው። እና በጣም በቃ በፊት የሰሩ የነበረው ቪዲዮ እና አሁን የሰሩት የነበረው ቪዲዮ በጣም ይለያል። በጣም ነው ጽጌን የሚጎዳት፣ በጣም ነው የሚጫወትበት። የእውነት ነው ምላችሁ በቃ ከሱ እንደማትወጣ ደጋግማ ይቅርታ እንደምታደርግለት ምናምን በቃ ልቡ እንደዛ ነው የሚያስበው ማለት ነው። የእውነት ነው ምላችሁ ፕራንክም ይሁን ምንም ይሁን ግን በጣም ነው ጽጌን እየጎዳት ያለው ከምንም በላይ ማለት ነው። እንግዲህ ዱባይ ድረስ ሂደው እሱ ሌላ ሴት ጋር እንደነበረ እናውቃለን ማለት ነው። በዛ ላይ እሷ በጣም ተበሳጭታ እንደዛም አድርጋ እሱን ለመመለስ ብዙ ጥረት አድርጋለች። እሱን አግኝተዋለች፣ አውርተዋለች፣ ግን እሱ አልተመለሰም። እነሱ ፕሮግራማቸውን ጨርሰው መጡ ማለት ነው። ከመጡ በኋላ ደግሞ ቀጥ ብሎ እቤት መጣ። አያችሁት እንዴት እንደሚያስቡት ወንዶች ማለት ነው። የእውነት ነው እኔ ፕራንክም ቢሆን ሰው በዚህ ልክ ሴት ልጅ ዝቅ እንድታደርግ አልፈቅድልም። ምክንያቱም ትናንትና እዛ ጥለሃት አልፈልግሽም ብለሃት ዛሬ ደግሞ ስትመጣ እዛ ጋር ያለው ህይወት አልስተካከለልህ ሲል እሷ ጋር መተህ ደግሞ ጭራሽ አበባ ይዘህ ይቅርታ ልትላሰብክ ማለት ነው። ህይወት ማለት ነው። የእውነት ትናንትና በሰው ሀገር ነው አይደለ ጥላት የመጣኸው ጥላት የተውቃት ሌላ ሴት ጋር ሄድከው። አሁን ደግሞ እዚህ ስትመጣ ቤቷ ደግሞ ጭራሽ አበባ ይዘህ መጣህ። የእውነት ነው የምልህ ፕራንክም ቢሆን ለምን ሰው እንደዚህ ነገር እንዲያስተምሩ ታደርጋላችሁ? ማለት የሆነ አንዳንድ ጊዜ በጣም የሚያስጠላ ነገር ነው። አሁን ይሄ ሰውም ሌላው ወንዶችም ሴት ላይ ህይወት ላይ እንዲጫወቱ ለማድረግ ፈልገህ ነው ወይስ ጥሩ ነው የሰራሁት ብለህ ነው የምታስበው? አንተ አንድ ሴት ልጅ እንደፈለገ ጥላሃት እንደፈለገ በፈለክበት ሰዓት ደግሞ አንተ በፈለክበት ሰዓት ደግሞ እንድታገኛት ለምን እንደዚህ አይነት ነገር ታደርጋለህ? ግን ጽጌ የተመቸችኝ ነገር ምንድነው? አሁን አቋም ላይ መሆንሽ በጣም ነው የተመቸኝ። እውነት እንደዚህ ውሳኔ ላይ ማድረግ አለብሽ። እንደ ሲፈልግ ይወጣል፣ ሲፈልግ ይገባል፣ እንደፈለገ ነው የሚረማመድ ያለውና ይሄን የእውነት ነው የምልሽ። ሴት ልጅ ነሽ፣ ረጅም ጊዜ እሱ ጋር አብራችሁ ቆይታችኋል። ባለውለታሽ ነው እሱም። ሁለታችሁም እየተነጋገራችሁ ነው የምትሰሩት፣ ትረዳዳላችሁ። አንድ መሆናችሁ በጣም ደስ የሚል ነገር ነው። ነገር ግን ደግሞ በዚህ ልክ እድሜሽን እየሸወደ እድሜሽን እያቃጠለ ጊዜሽን አንቺን እያበሳጨ ይህን ያክል ግን አትፍቀጅለት። የእውነት ግን ማለት ነው የእውነት እኔ ቤተሰብ ስነግራችሁ ይሄ የሚሰሩት ነገር ፕራንክ ምናምን ሊሆን ይችላል። ፕራንክ ራሳቸው ተመካክረው ምናምን ሊሆን ይችላል። ነገር ግን ዳኒና ጽጌ አብረው ባይኖሩ የፍቅር ግንኙነት ባይኖራቸው በጣም ነው የኔ ራሴ ደስ የሚለኝ በውስጤ ማለት ነው። በጣም ነው ደስ የሚለኝ። የእውነት ነው የምላችሁ። በጣም ከምላችሁ በላይ በጣም ነው ደስ የሚለኝ። ምክንያቱም ጽጌ ምርጥ ልጅ ናት፣ አስተዋይ ናት፣ ትዕግስተኛ ናት፣ ቻይ ናት። ካነጋገሯ ጨምራ እኔ በጣም የምትመቸኝ ልጅ ናት። ዳኒ ደግሞ ሆን ብሎ ጽጌ ማበሳጨት ነው የሚፈልገው። የእውነት ውስጡ ላይ እኮ ፍቅር አለበት፣ እንደማይለያዩ ምን እንደሚሉ ያውቃል። ግን ሰገጤ ነገር ነው። በጣም ነው እሷን የሚያበሳጫት፣ በጣም ነው የሚጎዳት። የእውነት ነው የምላችሁ፣ በጣም ነው የሚረግጣት ህይወት ማለት ነው። የእውነት ደግሞ ከሱ ህይወት እንድትወጣም አይፈልግም። እሱ ራሱ የጎዳት ራሱ ያሰቃያት፣ ደግሞ እሱን እንዲይዛት በሱ እጅ እንድትሆን ነው የሚፈልገው። ከሱ ውጭ እንድትወጣ አይፈቅድላትም። ልብ ብላችሁ ማለት ነው። የእውነት ጽጌን በጣም ነው የሚጎዳት። ለምን እንደዚህ ሁለቀን እሷን ፕራንክ እያረካ የምታበሳጫት እሷን የፍቅር ነገር እያደረክላት ለምን አታስደስታትም? እኔ አልገባኝም። የእውነት ነው የምላችሁ። እስኪ ይህን እስኪ ታመልካች ሲፈልግ አንድ ወንድ ሲፈልግ ጥሎን ይሄዳል፣ ሲፈልግ ደግሞ ልክ እንዳስቀመጠው ቀኛን መቶ ለማንሳት ይፈልጋል ማለት ነው። ይህን እንዴት ታዩታላችሁ? እውነት ትናንትና የሰራው ቪዲዮ በቁም ነገር ብንወስደው እንዴት ነው ይሄን ነገር እኛ ልንገልጸው የምንችለው? በእውነት ማለት ነው። በእውነት በቃ እናንተ ሁሌ የሚያስጠላ መጋጨት ምን በጣም ነው እኮ የሚያስጠላው። የሆነ ሳለ ደግሞ ስለ ፍቅር ሰውን የሚስብ ነገር
በጣም አሪፍ ነገሮችን ልክ እንደ ድሯችሁ ብትሰሩ መልካም ነው ብዬ አስባለሁ። አሁን ላይ ግን የምትሰሩት ነገር ያን ያክል እኔ ለሰው ተመልካች ክብር አላችሁ ብዬ አላስብም። ራሳችሁ መጠላት፣ ራሳችሁ መቧጨቅ በጣም ያስጠላ ነገር ነው አብዛኛውን ጊዜ የምትሰሩት ማለት ነው። እና ወደ ድሯችሁ ብትመለሱ ዳኒ ጽጌን ባትጎዳት በቃ እየሆነ እኔ በጣም ነው የምታሳዝነኝ ጽጌ፣ በጣም ነው ስትበሳጭ የምታሳዝነኝ። የእውነት ዳኒ ደግሞ በጣም ነው ደስ የሚለው እሷ ማበሳጨት የእውነት ማለት ነው። በጣም ደስ ይለዋል። በጣም ነው የሚገርመው። እሱ በጣም ችሎታ አለው ዳኒ፣ በጣም ጎበዝ ችሎታ ያለው ሰው ነው በተዋናይ በኩል ስታዩት ማለት ነው። የእውነት ነው የምላቸው ራሱ አስመስሎ የእውነት አስመስሎ ነው የሚሰራው። በጣም ጎበዝ ልጅ ነው። ነገር ግን ደግሞ አንዳንዴ መልካም ነገር ብናደርግ የሚለውን ነው እንጂ ይሄ የስራ ሁኔታው ነው። አሪፍ ነገር ነው የሚሰራ ጎበዝ ነው። እንደ ስራ ስታዩት በጣም ጎበዝ ነው እንደ ስራ ማለት ነው። ገብታችኋል? ሳይስቅ አስመስሎ ተቆሳትሮ ምን በቃ በጣም ነው የሚሰራው። ነገር ግን ደግሞ በዚህ ደረጃ ሰው የሚያስተምር ነገር፣ ሰው የሚስብ ነገር፣ ለሰው መርዳት፣ መልካም ነገር ብታደርጉ አንዳንድ ጊዜ መልካም ነው ብዬ አስባለሁ። እኔ በውስጣችሁ እርግጥ መልካም ነገር ለሰው ልትረዱ ልታደርጉ ትችላላችሁ። ግን እንዲህ ቪዲዮ ላይ ደግሞ እናንተን አይቶ ደግሞ ሰው ውስጡ በጣም ብዙ ሰው ውስጡ ሊራራ ይችላል። እንደዚህ ማድረግ ይችላል ወይ በቀላሉ ነገር ብሎ ሊያስብ ይችላል። የሚረዱ ሰዎችን ብታመጡ ብር ብታሰባስቡ ደግሞ አንዳንድ ጊዜ መልካም ነው ብዬ አስባለሁ። ብቻ ራሳችሁ ፕራንክ ብቻ እየተደረጋችሁ የራሳችሁን ገንዘብ የምትሰበስቡ እናንተም ገንዘብ አግኝታችሁ ሰውን የምትረዱበትን ቪዲዮ ብትሰሩ መልካም ነው ብዬ አስባለሁ። በነገራችን ላይ ደስ የሚሉ ልጆች ናቸው። ከድሮ ጀምረው ነው። ግን አሁን ላይ የሚሰሩት ነገር እንትን ቢልም ድሮ በጣም ጎበዝ ልጆች ነበሩ። ተመልካች አላቸው፣ በጣም ብዙ እይታ አላቸው። ነገር ግን አሁን ላይ ደግሞ ያለው ነገር አንዳንድ ጊዜ ሰውን የምናስተምርበት ነገር ብናመጣ፣ ቁም ነገር የምናስዝበት ነገር ብናመጣ በጣም መልካም ነው ብዬ አስባለሁ። በተረፈ ማለት ነው ዳኒ ነገሮችን ካልበጠበጠ ማለት ነው የእውነት እንደዚህ ካላበሳጨ የሰራ አይመስለውም። የእውነት ነው የምላችሁ። ዘና ፈታ እያረገ ቪዲዮ ከሚሰራ ሰውን እያበሸቀ እያበሳጨ ነው። ይህን ነው አክተር ነው የሚወደው። ዝም ብላችሁ ይሁት ማለት እንዴት እንደሚችልበት እንዴት ደስ ብሎት እንደሚሰራ ቪዲዮ ባይቆም ራሱ በጣም ነው ደስ የሚለው እሱ ማለት ነው። እና ብዙ ጊዜ አይቼዋለሁ። በጣም ብዙ ጊዜ እዚህ ላይ ነው በጣም ጎበዝ ሆኖ ጠንክሮ የሚሰራው። የእውነት ነው የምላችሁና በጣም በተደጋጋሚ አይቼዋለሁ። ጽጉ ደግሞ ስትከፊ ማየት እኔ በራሴ በኩል አልፈልግም። ዘና ስትይ ስትቅለበለቢ ምን ስትይ በጣም ነው የምወድሽ የኔ ፍቅር። የእውነት ነው የምላችሁ ጽጉዬ በጣም ነው የምወዳት። ረጋ ያለች ልጅ ናት፣ አስተዋይ ናት። አነጋገሯ ጀምራ በጣም ምርጥ ናት። በቃ ምን ልበላችሁ ከዳኒ የበለጠ ሰው መልካም አስተሳሰብ ያለ አንቺን የሚያከብርሽ የሚወድሽ የሚያፈቅር ሰው ቢገጥምሽ በጣም ደስተኛ ነኝ። እንዲሁም ደግሞ ማለት የምፈልገው በአሁን በትናንትናው ቪዲዮ አስተሳሰብሽ በጣም ነው የተመቸኝ። ሴት ልጅ ነኝ፣ እድሜን አትውሰድብኝ፣ እድሜን አትብላብኝ፣ የራሴን ህይወት መጀመር አለብኝ፣ ትዳር መያዝ አለብኝ፣ ልጅ መውለድ አለብኝ የሚለው አስተሳሰብሽ በጣም ነው የተመቸኝ። ቋሚ ነገር ሲኖርሽ ዳኒ እንዴት እየተጫወተብሽ እንዳለ እዚህ ጋር ስለገባሽ በጣም ነው ደስ ያለኝ ማለት ነው። የእውነት ነው የምላችሁና የኔ ቀበት ዳኒ ባታበሳጫ መልካም ነው ብዬ አስባለሁ። አንዳንድ ጊዜ እሷን ለማስደሰት ሞክር፣ ጥሩ ነገር ለማድረግ የምትፈልገውን ነገር ለማሟላት ሞክር። በእንደዚህ ደረጃ ግን ሁሌ ባታበሳጫ መልካም ነው ብዬ አስባለሁ። ዝም ብላችሁ አይታችሁ ከሆነ እሷን ደስ የሚያሰኛን ነገር አድርጎላት አያውቅም። አሁን ዱባይ የነበረው ነገር አይታችኋል፣ እንዴት እንዳበሳጫት፣ እዛ ደግሞ ሄዶ እንዴት እንዳበሳጫት ምናምን ነገር አይታችኋል። ግን በቃ እሱ በፈለገው መንገድ ነው እሷን መውሰድ የሚፈልገው፣ በፈለገው መንገድ ነው የሚያሽከረክረው ማለት ነው። እና አንዳንድ ጊዜ ሉንታ ይዟችሁ ለሰው የምታደርጉት ነገር ይኖራል። ግን ደግሞ ሴት እስከሆነ ድረስ ይህን ያክል አንድ ሰው በህይወታችን እንዲጫወትብን አንፈቅድም ማለት ነው። ስለዚህ ጽጉዬ እዚህ ጋር መንቃትሽ፣ አቋም መኖርሽ እኔ በራሴ በኩል በጣም ደስ ብሎኛል። እና ቤተሰቦች ማለት ነው እስኪ የኔን ቪዲዮም ላይክ ሸር አድርጉ። የእውነት ነው የምላችሁ ላይክ ሸር አድርጉልኝ። ሰው ጋር እየደረሰልኝ አይደለም። ለረጅም ጊዜ ዩቱብ እየሰራው አልነበረም በስራ ሁኔታና አሁን ደግሞ ነገሮች ስለተስተካከሉልኝ በሰፊው ወደ እናንተ ለመምጣት ዝግጁ ነኝና ላይክ ሸር አድርጉልኝ፣ አብረን እንስራ። ዩቱብ እንግዲህ ያያችሁ ነው። ቲክታክ እና ዩቱብ ብዙ ሰው እየቀየረ ብዙ ሰው እየተለወጠበት ነው እላችኋለሁ ቤተሰብ። እስኪ እኛም ተከፋይ እንድንሆን ያብቃና ሸር አድርጉ።